ዌልካም ቱ ኢትዮጵያ እንኳን ወደ ኢትዮጵያ በሰላም መጡ። በተለይ ደግሞ ካልነገርኳችሁ የምታውቁት አይመስለኝም። በዚህ ስፍራ ላይ እንግዲህ የነበረውን የትራንስፖርት ወይም ደግሞ የትራፊክ መጨናነቅ የምታስታውሱት ነው። ለረጅም ዘመናት እንግዲህ ተረስቶ የነበረ ትኩረት ያላገኘ መንገድ ነው። እንኳን ወደ ኢትዮጵያ በደህና መጣችሁ። በዚህ በአፍሪካ መግቢያ በር ላይ ቦሌ ነው የምንገኘው። ኢትዮጵያ ይህንን ደማቅ ዝግጅት ለማካሄድ በተለየ መልኩ የተለያዩ ቅድመ ዝግጅቶችን በማከናወን እንግዶችን በደማቅ ሁኔታ እየተቀበለች ትገኛለች። 500 የሚሆኑ የውጭ መገናኛ ብዙሃን ባለሙያዎችም ጭምር ወደ ሀገር ውስጥ ከህብረቱ ተሳታፊዎች ጋር እየገቡ ይገኛሉ። ታዲያ ለኢትዮጵያ ይህ ትልቅ ድል አይደለም ብላችሁ ታስባላችሁ? ተመልካቾች አሁን እንግዲህ የት እንደምገኝ በተለይ ደግሞ ካልነገርኳችሁ የምታውቁት አይመስለኝም። አሁን በዚህ መልኩ ተሰርቶ ተጠናቆ እንግዶችን ለመቀበል ክፍት የሆነው የአትላስ የቀድሞ መብራቱ ጋር ነው የምገኘው። ይህ ስፍራ እጅግ በጣም ዓለም አቀፍ ስታንዳርዱን በጠበቀ መልኩ እንግዶችን ለመቀበል እንግዲህ ተገንብቶ ተጠናቆ በዚህ መልኩ ለአገልግሎት ክፍት ሆኗል። እንደሚታወቀው በዚህ ስፍራ ደግሞ የተለያዩ ሆቴሎችም አገልግሎት የሚሰጡ ሆቴሎች በርካቶች አሉ። ሆቴሎቹም የራሳቸውን ቅድመ ዝግጅት አድርገዋል። በዋናነትም ደግሞ መስተንግዶ የሚሰጡ ባለሙያዎቻቸውንም ጭምር የተለየ ስልጠና የእንግዳ ተቀባይነት ስሜትም እንዲኖርባቸውና ራሳችን ኢትዮጵያ ሊወክሉ የሚችሉ አምባሳደሮችም ጭምር መሆን እንዲችሉ እንግዲህ የሆቴል ባለቤቶችም ስልጠና በመስጠት እንግዶችን እየተቀበሉ ይገኛሉ ማለት ነው። አሁን ደግሞ ያለነው የቀድሞ ኤድና ሞል አደባባይ ጋር ነው። በዚህ ስፍራ ላይ እንግዲህ የነበረውን የትራንስፖርት ወይም ደግሞ የትራፊክ መጨናነቅ የምታስታውሱት ነው። ዛሬ ላይ ግን በምታዩት መልኩ እንግዲህ መንገዱ ስታንዳርዱን በጠበቀ መልኩ ሰፍቶ ይገኛል። ቀድሞ በዚህ በኩል እንግዲህ ይሄ ወደ 22 የሚወስደው ወይም ደግሞ ወደ አዲስ አበባ ስቴዲየም የሚወስደው መንገድ ነው። ለረጅም ዘመናት እንግዲህ ተረስቶ የነበረ ትኩረት ያላገኘ መንገድ ነው። በአረንጓዴ ተሸፍኖ ውብ ሆኗል ማለት ነው። ነገ ከነገ ወዲያ ደግሞ የአዲስ አበባ ስቴዲየም ሲጠናቀቅ የራሱ ተጨማሪ ውበትን ይፈጥራል ማለት ነው። እንግዲህ አዲስ አበባ እንግዶቿን አዲስ በሆነ ገጽታ እንደ ስሟ እየተቀበለች ትገኛለች። አሁን የምገኘው በአፍሪካ መግቢያ በር በሆነው ቦሌ ኤርፖርት ነው። የቦሌ ኤርፖርት እንደምትመለከቱት ከጀርባዬ በቅርብ ርቀት ላይ ይገኛል። የቀድሞውና የአሁኑን የቦሌ አካባቢና ቦታዎችን ብናስተያይ እንግዲህ የሰፊ ልዩነት አለው ማለት ነው። እንግዶችም በእርግጠኝነት በዚህ ለውጥ የሚደመሙ ይሆናል ተብሎ ይጠበቃል። ምክንያቱም ቦሌን ቀደም ሲል ስናቃትና ዛሬ ላይ ስናያት የተለየ ልዩነትና ማራኪ የሆነ ገጽታን ተላብሳለች ማለት ነው። እንግዶችም በዚህ በተዘጋጀላቸው የቪአይፒ መንገድ እየታገዙ ወደሚያርፉበት ሆቴሎች እያመሩ ይገኛሉ ማለት ነው። አዲስ ሚዲያ ኔትወርክ በመዲናዋ አዲስ አበባ የሚከናወኑ አበይት ወቅታዊና ፈጣን መረጃዎችን ወደ እናንተ በማድረስ ላይ ይገኛል። እነዚህንና ሌሎች ተጨማሪ ፈጣን መረጃዎችን ለማግኘት የኤኤምኤን ዲጂታል የማህበራዊ ትስስር ገጽ ቤተሰብ ይሁኑ።